አርጓቸው አንበሳ ሰጣውቱ ብላ ነው መቼ የምታወራው መልስላትና ብሎክ አርጋት ጆን ዳኒ ገደል ውስጥ ነው የምትከት ልክ ዮኒ ማኛ ገደል ውስጥ እንደከተት እነዚህ በጣም ጭንቅላታቸው ማንነታቸው የቆሸሹ ናቸው በተለይ ሴትዩ አም ፕራውድ ኦሮሞ ምናምን አሁን ልጁ ኦሮሞ አማራ ምናምን ትግራይ ብሎን እንደዚህ አይነት ልጁ እንደዚህ አይነት ፍላጎትም አለው ከድሮም ራሱ ነበረው ልጁ አንዴ ስለታሰረ ብቻ እያስፈራሩት ሊኖሩ ይፈልጋሉ ገባችሁ ልክ ጃኒ የድሬዳዋ ታስራ ያወጣች ጊዜ ሁሉ ቀን እንደማስፈራሪያ እንደዚህ ያልሽ እንመልስሻለን እንደዚህ ያልሽ ምናምን የለም ያ ትራማ ስላላት ማለት ነው በዛ ትራማ ይጠቀሙብህ ነበር አሁን ጆን ዳንኤልንም እንደዛ ነው የሚያረጉት አንዱን አንበሳ ፊቷ ላይ ጣልና እናቷ ትነፋ ብሎክ አርጋት ልጇንም እሷንም እቺ ገጣጣ ልጇን ቆሻሻ ልቃ ዛሬ እንደዚህ ያሳሳቀች ነገ ደግሞ ምናልባት አንተ ያለህበትን ሙድ አታውቅም ተናደው ነገር ትናገርና ወደ ዘር ነው የምትወስደው ወደ ምናምን ነው የምትወስደው ወደ ፖለቲካ ነው የምትወስደው ለራሷ ማትገባበትን ሀገር እንትን ትልበታለች ሃይ I'm proud to Oromo. I'm proud to all. I am proud to Oromo. በገና ይሁን እስከ መጨረሻው የሞትኩበት ነው ለዚህ በቃውበት ነው በኦሮምኛ ነው የምጨፍረው መብቴ ነው አሁን ለጆን ዳንኤል ነው ጋይስ እስከ ዛሬ የሞትኩበት ነው ኦሮሞነት ትለዋለች ምንድን ያለችው መብቴ ነው ለዚህ ህዝቤ ነፃ ያወጣሁበት ነው ቋንቋ ትላለች አሁን ለጆን ዳንኤል ይሄ የሚመለስ ነው ጋይስ አሁን ይሄ ማለት ልጁ አሁን እንደዚህ አይነት ዓለም ውስጥ አለ አሁን ታዲያ ከዚች ጋር ነው ጌም የሚጫወቱት እያንዳንዱ ነገር እንደዚህ እየተተረጎመ ጆን ዳንኤል የእውነት ነው ምነግር እግዚአብሔር ዮኒ እንደዚህ ሰው የሆነ አምጥቶ እንደዚህ ቅረጽና ምናምን ብሎ ልብ ባይሰጥ ኖሮ እዚህ አንድ አመት 6 ወር መስዋዕት ምትከፍል መስሎ ነበር ያለታ እዛ አየር ላይ ነበርክ ጊዜ ይሄ ነገር ታስበው ነበር ቀላል ይመስላል አይደል እቺና ዮኒ ያላቸው ጭንቅላት አንድ አይነት ናቸው በጣም ተጠንቀቃት እኔ ተጣላት ይያልኩ አይደለም ጥላት ይያልኩ አይደለም እሷም እዛው በግማቷ አንተም እዛው በቦታ ገባ እሷ ከነ ዮኒ ጋር ትጫወት ከሷ እድሜ ጋር ካሉ ከነ ሞጣ ጋር ትጫወት ይግባባሉ በፖለቲካ እናንተ የወጣቶች ከነሱ ጋር ታውቃቸዋላችሁ ያ ሰላም ዛሴት እንደዚህ ነገር ጌም ሲጀመር አግሬሲቭ ሰው ያረጋል ሰው ሳይቀጣለ ሲቀር ትናደዳለ ጊፍተሮቹ ደግሞ ኖ ይላሉ ጊፍተሮችን አለማስቀየም ስትል ግዴታ ትናደዳል መቼ ተናደ ምን እንደምትል አታውቅ ጆን ዳንኤልም ወላና ሁላችሁም ወጣቶቹ ማለት ኤርሚ በደና ጊዜ ተገላገለ ላይ ልኩስኩስ ንፍጣ ሃይ አንበሳ ስትወጣ ነው የሰጠች ፊቷ ላይ ጣልላት ይግማጣት ከፈለገች እቺ ድዳ ለማን ነው እንደዚህ አይነት ነገር ለነ ጆን ዳንኤል ይባላል እንትና ራቹ እንደዚህ ብሎ ቁጭ ብሏል ጋይስ ስነ ስርዓቱ እንደዚህ ብሎ ታዝቦ በቃ ጸጣል ምን ይበል ጆን ዳንኤል ላጣላ ምናምን መስሎ ከሆነ አስብበት ጆኒ ጋር ያኔ አምጣው ሰውየውን ምናምን ሲል እንደዚህ አይነት ገደል ውስጥ እንደምትገባ ታውቀው ነበር ቀላል ይመስል ነበር አይደል አንድ አይነት ጭንቅላት ያላቸው ማለት ለናንተ ጭንቅላት ለናንተ እድሜ ጋር የሚሄዱ አይደሉም እነዚህ ሰዎች አይደሉም ከናንተ ጋር አይሄዱ በጌም ውስጥ ትናደዳለ ስትናደድ የሆነ ነገር ትልና በዛው ነው የምትይዘው የሆነ ነገር ታመጣለች ይያልኩ አይደለም እቺ ቆሻሻ ግን ለምን አንተ ራሱ ለአንድ ቀራሱ ትጨነቃለህ
ሌሎች ቋንቋ ከሚነጫወቱና ከነናውሚ ጋር ተጫወት ካንተ እድሜ ልጆች ጋር ከነራቹ ጋር ተጫወት ምንም እንደዚህ ነገር ማያስብ ልጅ እቺ ግማታም ጋር እንዳትጫወት ጭንቅላቷ የገማ ማንነቷ የገማ አይኔ ኦሮምኛ ነው ጨፍረው አማርኛም ሁሉም ጨፍራሉ መብቴ ነው እንዴ እነዚህ ሙጃዎች ከዛስ ምን ይመጣል መጨፈር አንችልም መብታችን ነው እንጨፍራለን ቲክቶክ እኮ ቻይናና አሜሪካ ነው ፕላትፎርሙን የሰራው ላቪዮ ፋሚሊ አረ እንዴ አትጨፍሩ ኦሮምኛ በጣም ቢገርሙ ናቸው ታፕ ጋይስ ኤቭሪባዲ ታፕ ዘ ስክሪን ከስር ትሰማላችሁ ሳምሪ እንደምትል እንዴ she can do what she needed ትላለች ደግሞ እሺ ከዛን እነሱ ሚውት አድርጋ ለቤተሰቦቿ ደግሞ ታወራለች ለሷ እንትኖች ማለት ነው እሺ ምን አይነት ወሰክ እንደሆነች እሷ ራሱ ኤቭሪባዲ ታፕ ዘ ስክሪን አታጣጣጁዬ አታጣጣ that is right she can dance what she needed ትላለች እሺ አሁን እኮ ኦሮሞኛነትና አማርኛነት እኮ አይደለም ጋይስ ሃይ የሆነ ዘፈን ዝፈኝ ሲባል እንደዚህ ሲባል ከነዚህ እንግዲህ ከነ እንትና ጆን ዳንኤል ላይ ኦሮሞኛ ስለማትወድ ስለምናምን እንደዚህ አይነት ጭንቅላት ካለ እንዴት ነው ከሷ ጋር የሚጫወቱት ልጆቹን ፖለቲካ ውስጥ ልትከታቸው ለዛም ፖለቲካ አይደለም ጥንባታምነቱስ ነው እንጂ ከዛን ልጇ ምን ትላለች she have right what she can do it when she need it ምናምን ትላለች ደግሞ ከዛን ልጇ ከናቷ የተለየች ናት እሷን ተዋት ትላለች አይደል እውነት አይደል ቀጥታ ሄዳ ኦሮሞኛና አማርኛ ላይ ፎከስ ታደርጋለች ራቹና ጆን ዳንኤል እዛ ነገር ውስጥ ነው ያሉት ወይ ልጆቹ ሙድ ውስጥ እንደዚህ አይነት ሙድ አላቸው እንደዚህ አይነት ልጆች ናቸው ጆን ዳንኤል ያቺ ልጅ ምን አለችኝ ትለኛለሽ አንድ ቀን ምን አለችኝ ትለኛል ከዮኒ ጋም ገና ስታወራ ከሱ ጋር ስታወራ እንደዚህ እንደሚመጣ በፍጹም አልገመትክም አይደል ያ ለምን ከናንተ አቀጣጥ ጋር እናንተ ልታወሩ ከምትፈልጉት ጋር በፍጹም አንድ አይነት አመለካከት ያላችሁ አይደላችሁም ከዚች ጥንባታም ጂጂ ከምትባለው ጋር በአንድ አንበሳ እንዳታስረ አንበሳውን ፊቷ ላይ ጣልና ፊቷን ይግመጥላት ከፈለገ ሆዴ የጀመረውን ቂጥ ይላስላት ከፈለገ ብሎክ ለምን አደረክ ብሎ የኢትዮጵያ መንግስት ይነሳብ ያን ጊዜ ሌላ ችግር ውስጥ ከምትገባ ገብቷል ዘላ እኔ ለኦሮሞ ድምጾኜ እኔ ምናምን ነው የምትለው ኦሮሞ የሸርሙጣ ድምጽ አይፈልግ ልቃሚ ለልጇና ለራሷ ድምጽቱ መጀመሪያ ማንም እየተፋባቸው መሄድ በሪል ላይፍም ራሱ እከካ tap the screen guys everybody let's go everybody tap it there's no duty tap it guys ኦሮምኛ ስለጨፈርኩኝ ውጪ ታብያለሽ አረ ማንም ይሁት ጋይስ አሁን እሱ ቀጥሏል መጫወቱን እሷ ምን ትላለች አያችሁ ጋይስ ኦሮምኛ ስለጨፈርኩ ውጪ ተባልኩኝ በኦሮሞነቴ ተገለልኩ ትላለች ራቹ ጸጥ ብሎ እየሰማ ነው እንደዚህ ጸጥ ብሎ እሺ እንግዲህ ከወጣቶች ዝም ብሎ ጨዋታ ብቻ ከሚፈልጉ ልጆች መሃል ገብተ እንደዚህ አይነት ነገር ታወራል እንደዚህ አይነት ግማታም ጭንቅላት ካላት ግሞቿን አትፈልግም እንዴ ታላችሁ እኔ እንደዚህ ያስደርጋችኋለሁ ነው እኮ የምትለው ጆን ዳንኤል ለማድረግ እሷ ብትፈልግ ለምን ሀገሯ አትገባም ለአንድ ቀን እንኳን ለመዝናናት
እቺ ቆሻሻ ማለት ነው። ብሎክ አድርጓት በቃ። እቺ እከካም ብጉንጃም ቤተሰቡላ ቢፈርጡ ግማታቸው ፈሶ ማይጨርሱ ሁላ ባላለም እንደዛ ማንም አላለም። ሪኮርድ አድርጉትና በኋላ እንልክልሃለን። ጋይስ ኦሮምኛ ስላልኩኝ አስወጣት። እቺ ዘረኛ አረጉር አያችሁ ጋይስ፣ ራቹ ሚውቱን እንኳን አላነሳ፣ እጁን እንኳን አላነቃነቀም። እንደዚህ ብሏል ጋይስ። እሺ እንዴት ይዘለቃል? ልጁ ፊቱ ላይ ያስታውቃል። ራቹ ጨዋታው ቀጥሏል። ልጆቹ እየተጫወቱ ነው። እሷም ግሩፕ ውስጥ ገብታለች ለመጫወት 2-2። አሁንም ኦሮሞ ስለሆንኩ ተገለልኩ ትላለች። ተባለም እግዚአብሔር አንተ ዝም በል። አንተ ዝም በል። አንተ ዝም በል። ያው ሪኮርድ ኦሮሞ ቲክቶክ ላይ መገኘት የለበትም ወይስ ምንድን ነው? ይኸው አያችሁት? ኦሮሞ ቲክቶክ ላይ መገኘት የለበትም ወይስ ምን ማለታችሁ ነው ትላለች። ይሁት ራቹ እኮ ጋይስ ተብተብ አድርጉ ምናምን እያለ ነው እኮ። እሺ ራቹ ጆን ዳንኤል እቺ ገጣጣ ልጇ ድዳሟ ደባሪዋ ምታስጠላው ልጅ እና ራሷ ሸርሙጣዋ እናቷ ናት እየተጫወቱ። ሁለቱ አንድ ቡድን ሆኖ እየተጫወቱ። እንግዲህ ኦሮሞ እንዳይገኝ ዋናው ኦሮሞ ራሱ ራቹ ቁጭ ብሎ እየተጫወተ ነው። ሪካርድ አርጉ ኦሮሞ ቲክቶክ ላይ እንዳይገኝ እያሉ ነው። ታዲያ እቺ ልጅ ገደላት ከተም እንትና በጌም ውስጥ እንትና ጆን ዳንኤል ተነስቶ ሄደ ወንበሩን ትቶ። አንዴ ከእስር ቤት ስለወጣ ሁሉ ቀን ማስፈራሪያ የለም። ትራማው ስላለቀቃቸው ያንን ነው የምትጠቀምበታው። ብሎክ ለምን አታረጋትም? ጆን ዳንኤል ምን ናት? የምን ባለውለታ ናት? ምንድነው የምታጣው? እሷ ብሎክ ብታረጋት ከአካውንት ላይ አንድ አንበሳ የሰጠች በመቶ ምናምን ሺህ ሰው ላይ ስሟን ለማስተዋወቅ ነው። ማስታወቂያ ሰርቷል። እንዳትመልስላት ራሱ ብሎክ አርጋቸው። ስንት ጤነኛ ልጆች አሉ። እነሱ ጋር ስትጫወቱ ጊፍት ራሱ ነው የሚጠርባችሁ። ለምን ጌም የምትጫወተው ጌምን አስባ አይደለም። እንደዚህ አይነት ነገር እያወራች ነው የምትጫወተው። ከናንተ ጋር አትሄድም። እሷ የምትሄደው ከራሷ እድሜዎች ጋር። ለምን ነው ሌላ ነገር ውስጥ የምትገባው? የሆነ ትንሽ አያስተምርም እንዴ? እንደዚህ አይነት ሰዎችን መራቅ ማለት ጠላሃቸው ማለት አይደለም። በቃ እነሱም በቦታቸው አንተም በቦታ እንዳለ ወጣቶቹ ማለት ነው። ደብል የለም ምን የለም ሪቼ ታፕ ያደረግንሽ አይ ዶንት ኬር የሚሉትን ቢሉ ምናምን ትላለች። እንደዚህ እየተሰዳደቡ ነው ጋይስ በግድ ከሰው ጋር ጌም የሚጫወት። ያ ማለት ጊፍት ስጡን ነው እኮ በግድ ብር ስጡን ጋይስ። 8 አበባ ወርዶ በ130 በ100 ምናምን 500 እንኳን በማይሞላ ቅጣት ተብላ ስትደንስ አያታል። በ100 በምናምን ይቀጣጣሉ ጋይስ። Can I come in ይለኛል ሲድ what you do ሲድ guys let's go next chance አለን አንድ no በቃ I have to go I don't play with አንድ
ሞር እንጫወት አለ። ምን አለ ጆን ምን እንዳለ ሰማችሁ? እየሰማችሁ? ኖ አይ መስት ጎ አይ ኖት ፕሌይ ዊዝ ሎው ሌቭል አላቸው። ማለት ትንንሽ ጊፍት ብቻ ከሚሰጣቸው ጋር ለምን 5000 ምናምን ነው ጋይስ የሚጫወተው ጆን ከነሱ ጋር ሙል ክሬተርስ ለምሳሌያችሁ ስሞል ክሬተርስ አይ ኖት ፕሌይ አለ እንደ ቀልድ አድርጎ ማለት ነው። ኖ የሚሄደው አስወጣቸው ስላሉ ነው። ጂዲና እንደ ምን አውቃለሁ። ይኸውልሽ እሱ ጋር እየሄዱ አስወጣት አስተርዬ ትሙት የሚል ኮሜንት የለም። እንዴት ይዘለቃል ታዲያ እንደዚህ ጋይስ? ልጆቹን የት ልትከታቸው ነው? ሃይ የሞትኩበት ነው ለዚህ በቃበት ነው። በኦሮምኛ ነው የምጨፍረው መብቴ ነው። የሞትኩበት ነው አለች። እዚህ የበቃሁበት ለስልጣን የደረስኩበት ነው። በኦሮምኛ ነው የምጨፍረው መብቴ ነው። አሁን ለነ ጆን ዳንኤል ነው እንደዚህ አይነት መልስ የሚመለሰው ጋይስ? ሰው ጌም ላይ እንደዚህ አይነት ፖለቲካ ምናምን ቶፒክ ያወራል? ጌም ላይ ከገባ ጌሙን ነው የምትመስለው። ቶፒክ ካነሳ ቶፒክ ነው። ፖለቲካ ወሬ ካነሳ ፖለቲካ ነው። እንደገና ደግሞ ከማን ጋር ነው የምታወራው? ይሄንንም ማሰብ አለን። አያሳዝንም? ተቃጠለን እኮ ጋይስ። አዲስ ልከሽ ነው የሳምኩት? በስማም ተሳስቼ ነው አዲስ አይደለም ኦሮምኛ ነው የምጨፍረው በአማርኛም ሁሉም ምን አረገች እናትየው? ትዬ ነበር አይደል? አየሽ ምን አይነት ህዝቡ ልጆቹን እንዴት ፍዳ እንደምትከታቸው አየሽ? ልጆቹ አሁን ገና ከእስር ቤት የወጣውን ልጅ ገና ለገና ያስፈራሩት በግድ ፖለቲካ ውስጥ ሁሉ ለነዚህ እድሜ ላሉ ልጆች እንደዚህ አይነት ፖለቲካ እንዴት እንደምታወራ ልጇ ደግሞ ግግም ብላ መብታችን ነው እንጫወታለን። አንወጣም ጋይስ አንወጣም መብታችን ነው። እኔም አልወጣም የራሴ ፔጅ ላይ ነው እንደዚህ አይነት ነገር ከሰው ጋር ገብተን ካልሰጣችሁኝ ይባላል እንዴ? ምን አይነት ፈጣጣ ናቸው ጋይስ? ገጣጣ ፈጣጣ ሾጣጣ ቤተሰብ ሲያስጠሉ ጋይስ። ኧረ ቤት የሚመታ ስድብ ፈልጉ። ሃይ ወጣቶቹ ጋይስ ኤርሚ በደህና ጊዜ ነው የተገላገልከው። እግዚአብሔር ከነዚህ ግማታ እግዚአብሔር ገላገለ ወይ? ከዛስ ምን ይመጣል? መጨፈራችን ፕላትፎርሙ ነው የሰራው። ልጄ ሳትፈልግ አግብታ አትኖርም አላልሽም? አንቺ መብቷ ነው አላልሽም? እሺ ኢንሳይደሮች አላልሽም? ታዲያ ሰው የማይፈልጋት ቦታ ላይ በግድ መጫወትም እንኳ እንደ ትዳር ነው። ሰዓቱ ተጀምሮ እስከሚያልቅ ድረስ በፍላጎት የተመረከሰ ጨዋታ ስላልሆነ ይህ ራሱ ተገዶውን ከማግባት ምን ይተናነሳል ነው? ጅራሬነትና ተከፍላችሁ መኖርና ከፍላችሁ መኖር ልምዳችሁ ስለሆነ ስለተዋዳችሁት ነው ምንም ያልመሰላችሁ። ልጅሽ የሰው መሳብ ካላት ልጅሽ ጎበዝ ከሆነች እኔ አሁን መጣው ቲክቶክ ላይ ቤቴን የከፈትኩት ይሄው እየተጫወትኩ ነው ከህዝብ አዳም ጋር ዛሴት የፈለገኝ እየመጣ እየተጫወተ ነው። አብረን እናመሻለን፣ አብረን እናነጋለን። ልጅሽ ችሎታ ካለ ሰው እንደዚህ ለምን አጠገቧ አይመጣም? ጌመሮች መጫወት ከፈለጉ ለምን እሷ ላይ ልኩላት? እድሜ ልኳን እንደላከች እንዳጋጣሚ ደግሞ እንደዚህ በግሩፕ ሲጫወቱ ማን እንደሚያስገባ አይታወቅም። ሲገቡ ሲወጡ ተከትላቸው ሄዳ ኤርሚናውን የሰደበችው እንደዛ ነው። ከዛ ወጣና አበሻ ዛሬ የለም ወይ ለምን ይላል? ልጄ ጋር ለምን አይጫወትም? ከደበረችውስ የሆነ ቅጣት ወይ ቅጣቱን ለምን ጎጃም የተቀጣጣላችሁ ልትይ ትችያለሽ አንቺ። ልጄ ስለሆነች ነው ወይ ትያለሽ? ግማታ
Tap guys, everybody tap this. Everybody tap this. አያችሁም እንደምትል she have right she can dance what she need it የፈለገችውን መደነስ ትላለች ቶሎ እሷ ራሱ ጭንቅላቷ አይታችኋል ወደ ዘር ወሰደችው ግን ከማጋ እየተጫወተች እንደሆነ አታውቅም ማለት እኔ አሁን አስተያየት የምሰጥበት ጆን ዳንኤል ራቹ እንደዚህ አይነት ነገር የሚገባቸው አይደሉ ማለት ቢገባቸው ጌም ላይ ነው ያሉት እንደ ወጣት ነው ልጆቹ የሚሆኑት ገባችሁ ከማጋ ነው ያወራሉት ከሞጣ ጋር ከዮኒ ጋር ከምን ጋር ብትል አንድ እድሜ ጠገቡ 3 ሚዲያ ላይ ጠገቡ 4 ስለ ፖለቲካም ስለምንም ነገር የሚመነዝሩ ናቸው ይመነዛዘሩ ይግባባሉ ገባችሁ ከኔ ጋር እንኳን ብትጫወት ሃይኔ ጌም ከተጫወቱ ጌም ብቻ ነው የምጫወተው ጋይስ ሀሜት ኮንኩኝ ሀሜት ብቻ ነው ማማው ፖለቲካ ኮነ ፖለቲካን በስነ ስርዓት አወራል ልጇ እንኳን ጌም ላይ ሆነ እንኳን እንደዛ ነው የምታስበው አያችሁ ሄለን ልተንፍሳንዴ በጣም የምትራገጡ ከሆነ ብቻ ነው ማስገባችሁ ድብልቅ አርገ ሄለን ደናንሽ እንደንሽ እንኳን አደረስሽ አልፈልግም እንደዚህ አይነት ወሬ ወደ ገደለው ቀጥታ ተነፊ ተገፊ ተሰፊ ያልክ ወደሷ የምትሄድ ከሆነ ቀጥታ አስገባችኋል ብራውን ቴንክ እንጂ ሄለን እንደት ነው ደና ነው እንኳን ስላደረሰን እዚህ ነው ያለነው ያ እንደዚህ መርቅኛ ያወራው አቋርጣችሁ ለእንዴነሽ ደናነሽ ከሆነ ሂዱና እንዴነሽ ደናነሽ ምናምን የሚለውን ዘፈን የነዛ ወጣቶቹን አዳምጡ ርግጥ የምታረግ ሆነ አስገባችኋል የእውነት ምለው ጠፋብኝ ለማለትም እንዳገቡ የእውነት እንደዚህ እንዳገቡ ወይ ቆይ ኦኬ ኢንሳይደሮች እሺ ኢንሳይደር በእንትን እየላኩልኝ ነው ቶፒክ የታለ ተቃጸላ በገዛ ዴና አለ ትግራይ እንኳ እውነት የኔ ነገር ገጥሞት ነው እኔ ዝም ብሎ የተረተ ነበር የሚመስል እስቲ ምን ተልኮልኝ ነው በስማ እስቲ በጣም ተሳደብሽ እኔን ኦኬ እግዚአብሔር ኦኬ አንድ ሉሉ ላርጋ አንድ ሉሉ ልምታ ቆይ ቪዲዮ ሪከርድ ተደርጓለክ ኦኬ ያ እያለች ማለት ነው እንዲህ የሚሉትን ቆንጆ ሴቶችን ነው የምትቀጠቀጠው እንደዚህ የሚሉትን ሴቶች ነው የምትቀጠቀጠው በጣም ቆንጆ ሴቶችን ነው የምትቀጠቀጠው ማን ነው ቆንጆ ሴት የምትለው ልጇን ነው እቺ ለቄ ዚስ ፋሚሊ ቀረፌ ፋሚሊዎች ናቸው እኮ እናንተ ይሁንት ቀረፌ ፋሚሊ ትላለች ዳንስ እንኳን እሷ ጋር ሲደርስ እንደዚህ የሚል ገጣጣ ፋሚሊ እሺ ዘነዘና ግራሞች ሁላ ማለት ቆንጆ ሴቶችን ትረግጣለች ትላለች ልጅሽ እኮ በየሰፈሩ ልብስ አጣቢና ተነፊ ነበርች አለ ባስተማሪ ስትነፋ ነበር እኔ እኮ በሷ እድሜ ነበርኩ ጊዜ ሻማያጂ ነበርኩ ይሁን ሻማያጂ ነበርኩ ይሄ መልክ አይተሽዋል አለ አሁን እዚህ ላይ አለ ልጅሽን ስቂጧን አሳይ አንቺም ቂጥሽን እስቲ ያሳይ ያነት ዘነዘና ፋሚሊውላ ማለት ድዳ ምን ነው የሚባለው ደቡር ደም ነው ያላችሁ በነገራችን ላይ ይሁንስ ያ ጭንቀት አለባችሁ መሰለኝ ለዛ ነው እንትን የምትሉ እከካ አንድ አይነት አንቺና ልጅሽ እግሪ ይሁን ሙቆጫ ይሁን ዘነዘና ይሁን የማይታወቅ ጡቷ ያሻፍዳል እንዳትል ጡት የለ ጡቱ ደግሞ እቺም ያለችው እዝጋን ያለችው እዝጋን ያለው ደረቷ ሄደ እዝጋ ጡት አለ የታል ጡት የተለጠፈ ጡት አንተ አራም ጡት ይሁንት አንተ እዝጋ እስቲ ዳል ያለት ቆሻሻ ልፍጣውላ
ልጅሽ ታስጠላለች። ለፋኒ ብቻ ነበረች ቆንጆ፣ ፋኒም ደበረችው። አሁን ፋኒ አስጠላችሁ። ፋኒ ምን ያህል ህይወት እንደተላመደ የምታየው ዩቲዩብ ላይ ላየሽም ፏ ብትን ብሎ ነው ሄደች መጣች። who cares? እሷስ መላመድ ስላቃታት ዩቲዩብ እንደዚህ መንካት ቀፈፋት። ምክንያቱም አለፋኒ አይሆንማ፣ እሱ ልትረሳ አልቻለችማ። ቆሌያችሁ ተገፈፋ። አሁንስ ራሷን ሁለተኛ ራሴን አጠፋለሁ አለችሽ አይደል? ያ ራሷን እንዳታጠፋ ሰዎችን ሽጉጥ ትደቅኝና ልጄን አጫውቱልኝ። ልጅሽ ቆንጆ ብትሆን እኮ ቁንጅና ያሻፈደ እንደነ ሄለ ወርቅዬ የለም እንደነ ቤታ ሰው ዝም ብሎ አትራክ እየሻፈደባቸው እንኳን አጠገባቸው ይሄዳል እኮ መጥቶ ይሰጣታል አይደል? ያ እንደነ ዲቦራ አንቺ እኮ ዴቦ ልጅ አታምርም ወይ ስትል she's my son, your daughter ያ ኦኬ she's okay ነው ያለሽ እኮ she's okay ያለሽ ዴቦ መላጣው ዴቦ አረብ ዶሮ እንኳን ፎቶ ከላከችለት ይሻፍድበታል። ያንቺ ልጅ አላሻፈደችው። ለሷ አንበሳ ሳይወርድ ለኔ ያወርድልኝ አይገርምሽም? ምክንያቱም ቢያንስ ወሬ አትራክት ያደርጋል። የእውነት ልጅሽ ታስጠላለች፣ ንገሪያት። ደቡር ናት። ደቡር ታውቂያለሽ? በሐረረኛ ደሙ ማይስብ አስቀያል። የእውነት ከልጅሽ ቤታ እንዴት እንደምታምር ታውቂያለሽ? ቤታ በጣም ቆንጆ ናት እኮ ከነ ግንባሯ ቆንጆ ናት። የእውነት ከነ ፊሊተሯ ቆንጆ ናት። ደስ ትላለች። እንዲህ ስትራን ደስ ትላለች ስትልጫት የእሷ ፊት እንዳልሆነ እያወቀን እኮ የእሷ ፀጉር እንዳልሆነ እያወቀን ከንፈሯ የእሷ እንዳልሆነ እያወቀን ግን ትስባለች፣ ደስ ትላለች። ያ እንደዚህ ላይ የደም ግባት ሲኖርሽ እንደዚህ። እናንተስ ምግብልና ደም የተደፋባችሁስ ቤተሰቦች ናችሁ። በጣም ነው የምትደብሩት። ብታወሩም እንደምታወሩ አይታወቅ። በተለይ አንቺ ልጅ እንዴት እንደምታስጠላ ይሁት። ልጅሽ ትንሽ የምትስብ ከሆነ ራሳቸው መተው ጌም ይላኩላት። ራሳቸው ሰዎች መተው እስቲ ፎሎ ያርጓት። ሽጉጣት ደቅኝ ሞተሻ ገድዬሻለሁ አልሻት ራሴን አጠፋለሁ ስትይ በእኛ ነው እንደመተሽ የምታካክሻት። ራሷንም ብታጠፋ ባታጠፋም ያልሻትን ሁሉ እያመጣው ማሰማት እኔ ነኝ። እናሰማታለን። ራሷን ብታጠፋ ማን ልጇን ራሷን እንድታጠፋ እንዳረገ እኛ ፍርድ ቤት ቆመን እንመሰክርላታለን። ያ እኛ ፍትህ ለሳምሪ እያለን እንደ ቀነኒ እንቆምላታለን። ማን የገደላት? አንቺ ነሽ የምትገያት። ያ እገልሻለሁ ነው ያልሻት፣ አሳብድሻለሁ ነው ያልሻት። ያ ገብቶሻል? ያ አንቺ ሸርሙጣን ያልሻት አለኔ ሰው አትሆኝም ከእንቅልፍሽ እንኳን አትነሽም ያልሻት። ገብቶሻል? ያ ልጅቷ በምን ምክንያት እንደሞተች ይሄን ፕላን ቢ ያቀደችልሽም ማለት ነው። ብታረገው ይሄንን ነው እንደ ዶክመንት የ1 ሰዓት ተኩል የ2 ሰዓት ሁሉንም ኤዲት አድርጌ ያስቀምጫለሁ በየቦታው መለቀልሽ። አንድ ነገር ልንገርሽ፣ አንድ ሰው ራሴን አጠፋለሁ ብሎ እቅድ ካወጣ በዛ እንደሚጠፋ ግን ልንገርሽ ከሳይኮሎጂ እቅድህ እንደ ፕላን ቢ ካቀድከው ታደርገዋል። ገብቶሻል? ይሄን ደግሞ እንድታስብ ያረክሻት አንቺ ነሽ። ያንን ጭንቀትሽንና አንተንሽን ለማካካስ ከቀነኒ ሞት በኋላ እኛ ላይ እንዳታሳብቢ። ገብቶሻል? ያ እኛ ላይ እንዳታሳብቢ። ልጄ ታምራለች ብለሽ እንዳታስቢ፣ ትደብራለች። በዛ ላይ የእናንተ ታሪክ ተደምሮ በዛ ላይ ድርቅና አለማፈር መፈጣጣነት ተጨምሮ በጣም ነው የምትደብሩት። የውልት ቆንጆ ልጅ ትጠላለች ትላለች። እንዴ አለች አህያ ሻፍዳ
ሽንታሽታ ቀና ብላ ፊት ይዘው መጡ ማለት ጂጂ አሁን ልክ የለም ፍየል እንደዚህ ብላ ምናምን ይላል እያለ ስሜት እያሸተተ ስሜቷ ሊመጣ አካባቢ የለ ለመጀመሪያ ጊዜ የጫት ቅጠል የቀመሰች ፍየል እንደዛ ተቅበጠበጥ ነበር። እንደዚህ አይነት ፋሚሊዎች ናቸው ብላችሁ የምትራመዱ አንቺ ስታስቢው ናዮና እንትና ያላሻፈዱት ያንቺ ልጅ እነ ጆን ዳንኤል የሚያሻፍዳቸው ይመስልሻል? ያንቺ ልጅ እግዚአብሔር ዩ ቲንክ ሶ ሀቢብቲ እካካም ልቃል የምትለው ዩሪዬ አዳሜ ጊዜ የመጣሽበትን አሳይል ዩሪዬ ክርስማስ ብዬሻለሁ። ያ መልካም ገና የኔ ጊፍተር መጣች። የኔ መልካም ያ ውበት ሂጂና ግቢና እያት ውበት ምን ማለት እንደሆነ ዩርን ክሊክ አርጉና ውበት እዩ ጋይስ ውበት ከኢማን ጋር እዩ እስቲ ሂዱና እዩ ውበት ሂጂና መልክ ማለት ሂጂና እስቲ ላይፍ ምን አይነት እንደሆነ መማር ማለት ሂጂና ግቢና ዩር እቺን ዩርን ክሊክ አርጊና ፕሮፋይሏን እዩ መልክ ምን ማለት እንደሆነ ላይፍ ምን ማለት እንደሆነ ያ የጠየቅሽበትን የጾታ አሳይለምሽን አክሴፕት አድርገሽ ኑሪ አትይጅብልኛል። የጾታ አሳይለም ጾታ እንዴ ወንድ ነኝ ብዬ ነው እንዴ ወረቀት የወሰድኩት? የጾታ አሳይለም እንደዛም ይቻላል ድግስ ይወርጥ ላድሰው እንደ ወረቀቴን ላድሰው እንደ ወረቀቴን ገስ እከካብልቃል ያ አዳሜ ጊዜ የመጣሽበትን አሳይለም የጠየቅሽበትን የጾታ አሳይለምሽን ቆይ ከስንት ቀን በኋላ ነው እንደ እኔ ስድብ የገባት ነው ፋኒ ትላንትና ጥሩ ተጫወተ። ቆይ ከምንድን ነው ትዝ ያልኳት የኔ ጥያቄ ግን ዛሬ ያማል አይደል? ሁሉ ቀን እውነቱን ስለምናገር አይደል? የኔ ነገር ያስጨንቅሻል አይደል? አክሴፕት አድርገሽ ኑሪ አትይጅብልኛል አትይጅብልኛል ትላለች። ካለፈ በኋላ ነው እንደ ለነገሩ እኔ እኮ እውነት ስለማወራ ያማል። እውነት ታሪኳን ነው የማመጣላ ዝም ብዬ በግምት አይደለም። የእውነት ያ እከካም ልቃል ቅንቅና ልክ እናንተ በጠበሸናችሁ ሰዓት ተጠላችሁ። የሚያስጠላው ነገር ቁጭ ብለሽ ዲቦራን ታያታለሽ አይደል? አሁን እቺ ልጅ ከልጄ በምን ትበልጥና ነው? ደሞ ማን ነበርሽ ሌላ ሄለ ወርቅዬ አሁን ዜድ ወንድሎ የምትያት እንኳን ከልጅሽ የሰው መሳብ አላት። ዜዶ ጠጆ ማለት ነው። ዜዶ ጠጆ እንኳን የሰው መሳብ አላት። አይገርም? ዜዶ ምንም በቃ እንደ ሴት ለመሆን ሜካፕ ማትጨናነቅ ማትወርስ ማትቀበለን እንኳን ሀገር ልብስ እንኳን ለብሳ ጨንቋት አውልቃ የምትመለስ ሴትዮ ራቁቷን ዜዶ እንኳን እናቴ ትሙት ታምራለች። የሰው መሳብ አላት። ያንተ ከነድዶ የእውነት ሄለ ወርቅዬንማ ዳሌዋን ስታይ ትናደጃለሽ። በየጊዜው ነገር ትፈልጊያታለሽ። ልጅቷ ነገር ስላላከረረችብሽ ነው እንጂ የእውነት እከካ አንድ ነገር ልንገርሽ፣ መቼም እንደዚህ የምትቃጠይባቸውን ሴቶች የአንቺም ልጅሽም እዛ ደረጃ አትደርስ። መጀመሪያም ፋኒ ሳምሪ የሚል ስም የታወቀው በፋኒ አማካኝነት ነው። በፋኒ አማካኝነት ሰው ቤተሰባዊ ቪዲዮ ማየት ይወድ ነበር። በዛ የተነሳ ነው። ካሁን በኋላ ምን አላችሁና ቆሌላችሁ ቅንቅናም ቅንዝራም ፋሚሊ ማለት ነው። ምን የጠረረባችሁ የነጋበት ጅቦች ማለት ነው። የነጋባችሁ ጅቦች ናችሁ። ከተማ ማል የወደቀ ጅብ የሁሉ መጫወቻ የሚሆን ናችሁ። ሁልሽም ከነ ልጅሽ ይሁን ከልጅሽ ጉቺ ትስባለች።
ጉቺ ነች ቡቺ ምንላት እሷ ትስባለች። ከና አፍንጫው የተጣጠፈ እንደዚህ የድሮ የኪንግደም ኮፍያ አለ አይደል? ይሄ ኪንግደም ኮፍያ እንደዚህ የሚታጠፈው አለ አይደል? በዚህ ጋርና እዚህ ጋር ይሾልና እዚህ ጋር አፍንጫዋ የእሷ እንደዚህ የታጠፈ ነው። የቡቺ ነው ጉቺ የሚሏት እሷ እንኳን ትስባለች። ከአንቺ ልጅ እናቴትም እንደዚህ ብላ እየሄደች እንኳን በጎን እየሄደች እንኳን እሷ ትስባለች። ልጅሽ ትደብራለች። አምነሽ ተቀበይ። አሁን እሺ ያው ነው ታስጠላለች። በዛ ላይ አስመሳይ ወሬዋ ሳይመጣ ነው የምታወራው። አወራሯ ይደብራል። እግዚአብሔር ሳቋ ሳይመጣ ነው የምትስቀው። ያስታውቅባታል ስትደብር። ዳንስ ደንሳለሁ ትላለች። የሚናጥ ቂጥ እንኳን የለም። ሄለ ወርቅዬ እንኳ ቂጧን ሳትንጠው ራሱ እስቲ በናጠችው እንላለን። በሐሳብ አስባችኋል? በናጠችው እንላለን። እስቲ ቂጧ ሲናጥ እንዴት ነው እስቲ ምናምን እንላለን። ለምን ዝፍዝፍ ነው የእውነት። ቤታ ፊቷ ፊልተር እንዲህ የሸሻት እያየን ትስባለች የእውነት። this is from Harar ስጦታችን ነው እኛ የእውነት እናንተ እየታገላችሁት ነው፣ እኛ ታድለነው ነው። ገብቶሻል? እካካም ልቃሚ ግማታም ዴስቲኒያችሁን እኛ ላይ ነው እንደ መታከክ የምትፈልጉት። ወጣቶቹን ተያቸው 7 ጊዜ እንደ ቡዳ ጮሽ ውጪ ከወጣቶቹ አይንሽን አንሽላቸው። ከወጣቶቹ እንዳለ ይጫወቱበት ይኑሯቸው በጊዜያቸው። ልጅሽ ከሳበች ጨዋታ የምታውቅ ከሆነ እነሱ ፈልገው ይሂዱ፣ አጠገቧ ይሂዱ። እየሽጉጣት ደቅኝባቸው። ሰው ሳይፈልግሽ እግር ከፍተው ንፋኝ እባክህ ንፋኝ ማለትሽ ነው እኮ ገብቶሻል? ለዛውም ሴት ልጅ ወንድ ልጅ ሳይፈልግ የዛሬም ብቻ ብለሽ እግርሽ እንደዚህ ከፍቶ አልጋ ላይ እንደመተኛት ቁጠሪው። በነገራችን ላይ ልጅ ለምን አታጫውቱም? ልጅ የለም እንደዚህ ምናምን ከፈለጉ ይጫወቱ፣ እነሱ ይጫወቱ። እሷን ከፈለጉ ራሳቸው ገስት እየላኩ ይጫወቱ። እንደገና እንደወጣት ልጆቹ ይጫወቱበት። ሄደሽ እኔ በኦሮምኛ እኔ ነኝ ኦሮሞ ሸርሙጣ ነፃ አውጥቶት አያውቅ። በስርዓት የኖረ ማህበረሰብ እከካም ልቃል። እያልሽ እየኖርሽ እንዴ እንኖርበት እንዴ? ኖርማል ሰዎች መቼ ነበር የተጣላ ነው ጋይስ? ካለፈ በኋላ ነው እንዴ ትዝ የሚላት? ትናንትና ከፋኒ ጋር ጌም ተጫወትኩ እንደገና። ከፋኒ ጋር እንኮ ወደፊትም ዘንድሮም አልፋና ኦሜጋ ነው የምጫወተው። በንዴት እንኳን ደም ግፊት አለም ኤችአይቪ ይዝሻል እምልሽ። በዚህ ጉዳይ ላይ ከፈለሽ ኤችአይቪ ነው ማስይዝሽ በንዴት። ልጅሽ ለምና ትጫወታለች አይደል? ለምን አያጫውቱኝም ብላ እንደ ህፃን አልቅሳ ለምን አታጫውቱም ብለሽ ስንት ድራማ ፈጥረሽ። ፋኒስ ይመጣል ይጫወታል። እንካ የሚሉት አለ። ድራማ አይፈጥርማ። አይሽ ልጅሽ ሴትነቷን ቂጧን ንጣ አሯን ገልብጣ ጥርሷን አርጋ ምናምን ፋኒ አይተሻል? እንደዚህ ቁጭ ብሎ በስነ ስርዓት ይሄዳል።